አቡነ ቀውስጦስ ጻድቁ አባታችን አቡነ ቀውስጦስ የተወለዱት በሸዋ ክፍለ ሀገር በወግዳና ቡልጋ ውስጥ ሲሆን አባታቸው ገላውዲዮስ እናታቸው እምጽዮን ይባላሉ። የጻድቁ የአቡነ ተክለ ሃይማኖት እናት እግዚአብሔር እና እምነ ጽዮን ታናሽና ታላቅ እህትማማቾች ናቸው። ገላውዲዮስ እና እምነ ጽዮን እግዚአብሔር የተባረከ ልጅ ይሰጣቸው ዘንድ ለዓመታት በእመቤታችን በቅድስት ድንግል ማርያም ስዕል ፊት ሲጸልዩና ሲለምኑ የእመቤታችን ስዕል አፍ አውጥቶ አናገረቻቸው። እንዲህም አለቻቸው፣ አንድ ልጅ አስቀድማችሁ ትወልዳላችሁ። የሚወለደው እኔ በተወለድኩበት ግንቦት 1 ቀን ሲሆን እረፍቱ በእኔ እረፍት ቀን ጥር 21 ነው። እሱም ሰማይ ንጉሥ ጭፍራ ይሆናል አለቻቸው። በተጋባላቸው ቃል መሠረት ግንቦት 1 ቀን ጻድቁ አቡነ ቀውስጦስ ተወለዱ። ጻድቁ አባታችን አቡነ ቀውስጦስ የዚህን ዓለም ተድላና ደስታ ጣዕም ንቀው ፈለገ ሐዋርያትን ተከትለው በሸዋ በከፋና በጀማ ዙረው የጌታችን የመድኃኒታችን የኢየሱስ ክርስቶስን ወንጌል በማስተማር ከአረማውያን ነገሥታትና ባላባቶች የሚደርስባቸው መከራና እንግልት በመታገዝ በተጋድሎ ጸንተው ብዙውን ሕዝብ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ከኃጢአት ወደ ጽድቅ መልሰዋል። በተለይ በሸዋ ክፍለ ሀገር ፈንታሌ ተራራ ላይ ሰርቲ ለምትባል ጠንቋይ የተላላኩ ሕዝቡን የሚያስቱ የሚያሰቃዩ 470,300 አጋንንትን እንደ ነቢዩ ኤልያስ በጸሎታቸው ከሰማይ እሳት አውርደው ተራራውን ደምስሰው አጋንንትን አቃጥለዋል። ሕዝቡንም ለጣዖትና ለጠንቋይ ከመገዛት አድነውታል። ጻድቁ አባታችን አቡነ ቀውስጦስ በብዙ ተጋድሎ ሲኖሩ በሰማዕትነት ያርፍ ዘንድ ስለ እግዚአብሔር መንግሥትና ዘላለማዊ ሕይወት የሚተጉ እንጂ የዚህን ዓለም መንግሥት ሀብትና ሥልጣን የማይሹ እውነተኛ መናኝ ነበሩና የታናሽ ወንድማቸው የአፄ ይኩኖ አምላክ ልጅ አንፄ አምደ ጽዮን የአባቱን ዕቁባት በማግባቱ ይህንን ልታደርግ አይገባም ብለው እንደ ቅዱስ ዮሐንስ መጥምቅ ቢገስጹት 11 አሽከሮችን በሌሊት ልኮ ከበዮ ወደ አንሳሩ ሀገር ካስወሰዳቸው በኋላ ኮሶ አርህ ከሚባል አፋፍ ላይ እኩለ ሌሊት በጦር ወገናቸውን አስወግቶ ደማቸውን አፈሰሰ። ደማቸውም እስከ ታላቅ ወንዝ ጅማ ድረስ ሆነ። የፈሰሰው ደማቸው ቀይ ብርሃን ሲሆን የሌሊቱን ጨለማ ከፀሐይ 7 እጅ የሚበልጥ ብርሃን በአውራጃዎች ሁሉ ታየ። በዚህም የተነሳ እስከ ዛሬ ድረስ ሀገሩ ቀን ተብሎ ይጠራል። በብዙ ተጋድሎ ከቆዩ በኋላ ነፍሳቸው ከሥጋቸው ሳትለይ በስቃይ ላይ ሳሉ በዘመናቸው ሁሉ ስለነበራቸው ተጋድሎ ንጽሕናና ምናኔ ጌታችን መድኃኒታችን ኢየሱስ ክርስቶስ እናቱ ድንግል ማርያምንና ቅዱሳኑንና መላእክታኑን አስከትሎ ቃል ኪዳን ሊሰጣቸው መጣ። እንዲህም አላቸው፣ እኔ ለአንተ ዓይን ያላየውን ጆሮ ያልሰማውን መንግሥተ ሰማያትን አዘጋጀውልህ። በዚያም ታላቅ ወንበር ታገኛለህ። በዘመንህ ላሳለፍካቸው ክርስቲያናዊ ተጋድሎ 7 የብርሃን አክሊል አዘጋጀውልህ። 2ቱ እንደ ነቢዩ ኤልያስና ነቢዩ ሳሙኤል ለሆነው ንጽሕና፣ 2ቱ እንደ ቅዱስ ጴጥሮስና ቅዱስ ጳውሎስ ለሆነ ወንጌል ስብከትህ፣ 2ቱ እንደ ቅዱስ ጊዮርጊስና እንደ ቅዱስ ፊቅጦር በትዕግሥት ስለተጋደልክ፣ አንዱ ስለ ልብህ ርኅራኄ ነው አላቸው። እንዲሁም ስለ እኔ ምስክርነት የሞትክባት ምድር እንደ ዳዊት አገር እንደ ኢየሩሳሌም ትሁንልህ። ወደ እርሷ የሄደውን ሁሉ ወደ ኢየሩሳሌም ወደ መቃብሬ ጎልጎታ እንደሄደ እቆጥርለታለሁ። ብዙ ኃጢአት የሠራ ሰው ንስሐ ገብቶ በዚች አገር በስምህ ጥቂት ምጽዋት ቢሰጥ እኔ ኃጢአቱን እደመስለታለሁ። በጠበልህ ቢጠመቅ በደሉን አጠፋለታለሁ። ደምህ በምድሪቷ ፈሷልና። በዕረፍት ዕለትህ ለቤተ ክርስቲያን ለቅዱስ ቁርባን ስንዴ ወይንና ዕጣን ያቀረበ ኃጢአት የሠራ ቢሆን ንስሐ ቢገባ ቅዱስ ሥጋውንና ክቡር ደሙ እንደተቀበለ ንጹሕ ሰው አደርገዋለሁ። ለስምህ መታሰቢያ በታነጸው ቤተ መቅደስ በንጽሕና ቅዱስ ሥጋውና ክቡር ደሙን የሚቀበል ሰው ራሱን ቤተሰቡንና ባልንጀሮችን ያድናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለጻድቁ አባታችን አቡነ ቀውስጦስ ይህንን ቃል ኪዳን ሰጥቷቸው ወደ ሰማይ አረገ። ቅዱሳን መላእክትም ነፍሳቸውን ከሥጋቸው በክብር ለዩ። እመቤታችን ቅድስት ድንግል ማርያምም በሰማይ መካከል ሁና ነፍሳቸውን በፈገግታ ተቀበለች። የረፍታቸውም ዕለት እመቤታችን ባረፈችበት ጥር 21 ቀን በመሆኑ እመቤታችንም መታሰቢያን ለሚያደርጉ ሁሉ በልጅ የበረከት ባርካቸዋለሁ ብላ ቃል ኪዳን ገባችላቸው። ጻድቁ አባታችን አቡነ ቀውስጦስ ባረፉበት ዕለትም ብዙዎች ከደዌያቸው በረከትና ፈውስ አግኝተዋል። አሁንም ድረስ በደማቸው በፈሰሰበትና አጽማቸው ባረፉበት ቦታ ብዙ ምዕመናን ፈውሰ ሥጋ ፈውሰ ነፍስ እያገኙበት ነው። የጻድቁ አባታችን አቡነ ቀውስጦስ በዓል ግንቦት 1 ቀን ነው። የተወለዱበት ጥር 21 ቀን ነው። ያረፉበትና ቃል ኪዳን የተቀበሉበትን ቀን በማዘከር በታላቅ ድምቀት በገዳሙ ይከበራሉ።
ገዳመ ቀውስጦስ የሚገኘው ከአዲስ አበባ በስተ ሰሜን 120 ኪሎ ሜትር ርቀት ላይ ሲሆን ወደ ደብረ ሊባኖስ በሚወስደው መንገድ ሙከጡሪ ከተማ ሲደርሱ ወደ ቀኝ በመታጠፍ ሚቴና በዩ በሚባለው አካባቢ ልዩ ስሙ መገንጠያ ከሚባል ቦታ ነው። ወይም ወደ ጅሮ አርሴማ ቅድስት ሲሄዱ ወርደው ከአቡነ ቀውስጦስ ተባርከው መሄድ ይችላሉ። መንገዱ እዚያው ገዳሙ ድረስ መኪና የሚያስገባ በመሆኑ ምዕመናን ቦታው ድረስ በመሄድ ከጻድቁ አቡነ ቀውስጦስ በረከት ማግኘት የምትችሉ መሆኑን እንገልጻለን። በቤተ ክርስቲያናችን በግንቦታን ታስበው ከሚሉ ታላላቅ አባቶች መካከል ኢትዮጵያዊ አባት አቡነ ቀውስጦስ አንዱ ናቸው። የጻድቁ አቡነ ቀውስጦስ ረድኤትና በረከት ዘወትር አይለየን፣ አሜን። አባት ሆይ በረከትን እናገኝ ዘንድ ባርከን። ምንጭ ገድለ አቡነ ቀውስጦስ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር